ችግርህ እኔ ጋር ተነሽና አርጊ እኔና አንሹና አርጊ አስተካክል። እዚህ ጋር የተመታሁት ምት እስካሁን ድረስ እንዴት እንዳበጠ ተመልከቱት። አንዳንድ ባልባዳ ነው ይባላል እኮ ዝንጀሮ ምን ላይ መልክ ትሰራለህ? ምንም እኮ አያስፈልግም። አውቃለሁ እኮ ነኝ። አብዛኞቻችሁ ስታስቡት የአንቺ አይነት ህይወት ትሉኝ ነበረ፣ ግን እንዳይሰጣችሁ እኔ ሰባሳ ሊሆን እኮ ነው እና ሳይትም የዋልክበት ሄደህ ብለህ ታዲያ እኮ ፈተን በይ አሳፈሩኝ። ምክንያቱም ማንም ሰው አይጠብቅም። ሁላችሁም እንደምታውቁት እንደይዋህ ነው የምታዩት። ሰው የሚቀየርበት ጊዜ ግን አይታወቅም። ደግሞ እኔ አወራለሁኝ ማለት አወራለሁ፣ ተነፍሳለሁ። ቢያንስ ይሄ ለወደፊት እኔ እንኳን ባልኖር መረጃ ይሆናል። ነፍሰ በላ ነው እንጂ እሱ እንደዚህ አድርጎ እኔን አይደበድበኝም ነበር። በእያንዳንዱ ጊዜ ማለት ነው፣ በእያንዳንዱ ቀን የኔ ስብራቴ ቀን እየሆነ ነውና በጣም ከባድ ጊዜ እያሳለፍኩኝ ነው። እና ከመደብደብ ከመቀጥቀጡ የበለጠ የሚያሳመው ብዙ ነገር ነው የሚያሳመው። ብትር በነገራችን ላይ ያው አንዴት መታላችሁ ተመልከቱ እንግዲህ እንዴት እንደሆንኩኝ አላህ ያሳያችሁ። ማለት በዚህ ደረጃ እኔ አንድ ቀን ይመታኛል ብዬ አስቤ አላውቅም በነገራችን ላይ ማለት ነው። ግን አሁን ያለሁበት ሁኔታ ለማንም ሰው ከባድ ነው ማለት አሁን ሁላችሁም ነግራችሁ ነበር አልሰማም ብዬ ነው። በፊትም እኔ ከቤተሰብ አንስቶ ብዙ ነገር ተብያለሁኝ ተናግሬያለሁ፣ ግን አልሰማሁም በሰዓቱ። ይሄን ነገር ደግሞ ዋጋ እየከፈልኩበት ነው። አሁን የትም ቦታ መሄድ አልችልም። ቤት እዚህ ልጆቼን ዝም ብዬ እንደፈለኩ መበተንም አልችልም። ማለት ህሊና የሚባል ነገር አለ። ለራሴ ብቻ አላስብም። ለራሴ ብቻ ባስብ እኔ ወደቅ ብዬ መውጣት እችላለሁ፣ የትም ሄጄ መኖር እችላለሁ። ግን ልጆቼ ያሳስቡኛል እና ገና ጨቅላ ልጅ 6 ወር ያልሞላው ልጅ ነው ያለው ቤት ውስጥ እና በጣም ሁሉም ነገር ከባድ ነው በእኔ ዙሪያ ያለው ነገር ማለት ነው። እንዴት ነው እሺ ሰው እንደዚህ የሚመጣው? እስካሁን ድረስ እየጠዘጠዘኝ ነው የሚገርማችሁ ማለት ነው። እዚህ ጋር የተመታሁት ምት እስካሁን ድረስ እንዴት እንዳበጠ ተመልከቱት። አንዳንዴ እንደው ከባድ ሁኔታ ያጋጥማችኋል እና በቃ መጣ ቤት ንጭንጭ ነው፣ ጭቅጭቅ ነው። በቃ የሆነ በቀን በቀን ቤት እኮ አይመጣም። ቢያንስ በሁለት ቀን በሶስት ቀን ይመጣል። በቃ መጣ ቤት እኔ ከቤት የምወጣበትን መንገድ ነው የሚፈልገው። እኔ ደግሞ አልወጣም። እኔ ሬሳዬ ይወጣል እንጂ ከዚህ አልሄድም። እኔ የትም ቦታ የሚሄድበት ምክንያት የለኝም። ደግሞ እኔ አወራለሁኝ ማለት አወራለሁ፣ ተነፍሳለሁ። ቢያንስ ይሄ ለወደፊት እኔ እንኳን ባልኖር መረጃ ይሆናል። ነፍሰ በላ ነው እንጂ እሱ እንደዚህ አድርጎ እኔን አይደበድበኝም ነበር። ሁሉም ነገር እኔ የማወራው ነገ ጠዋት ለመረጃ እንዲሆን እያልኩ ነው። ማንም ሰው ላይ ረዳኝ ይችላል። አሁን ላይ ያው የሚረዳኝ አጠገብ ያሉት ጓደኛ አንድ ጓደኛ ሊሆን ይችላል። ማንም ሰው እየተረዳኝ አይደለም። እኔ ያስኩትን ግን ማንም ሰው አልያዘም። ከባድ ሁኔታ ውስጥ ነኝ። ትልቅ ችግር ውስጥ ነኝ። ምን ብዬ እንደምናገር ሁሉ ቃላት ያጥረኛል። እና እኔ እያሳለፍኩ ያለሁት ማንም ሰው አላሳለፈም። ከቤት መውጣት ሁሉ ፈርቻለሁ። አሁን ከቤት እንድብዬ እወጣለሁ። ቢያንስ ሰው እንኳን ምን ሆነሽ ነው ሲለኝ ምንድነው የምለው? አፍሬ ማለት ነው። ለሰው እንኳን እንደዚህ ነው ብዬ መናገር አሳፍሩኝ። ምክንያቱም ማንም ሰው አይጠብቅም። ሁላችሁም እንደምታውቁት እንደይዋህ ነው የምታዩት። ሰው የሚቀየርበት ጊዜ ግን አይታወቅም። እና እነዚህ ልጆች ምን እንደማረጋቸው ግራ ባይገባኝ ኖሮ አንድ ቀን እንኳን እዚህ ቤት እንትን ማለት አልፈልግም ነበር። ግን እነዚህ ጨቅላ ልጆች አሉ። እነዚህ ልጆች እኔ ትቼ ምንም ማድረግ አልችልም። ገባችሁ? አብዛኞቻችሁ ስታስቡት የአንቺ አይነት ህይወት ትሉኝ ነበረ፣ ግን እንዳይሰጣችሁ ህይወት እንደዚህ በጊዜ ሂደት የሚቀየር ህይወት እንዳይሰጣችሁ። ከባድ ጊዜ ነው እያሳለፍኩ ያለሁት። ግን ይሄ የምናገረው ነገር ለመረጃ ይቀመጥልኝ። ነገ ጠዋት ማንም ምንም ቢሆን ቢያንስ የተናገርኩት ነገር አለ። እኔ ሌሊትም ተኝቼ ቀንም አልቅሼ ወጥቶልኛል። አላለቅስም። እንደዚህ አልቅሼ መታየት አልፈልግም ጭራሽ ማለት ነው በሱ ጉዳይ። ግን የተሰማኝ ነገር ደግሞ ሁሉንም ነገር ቀስ እያልኩኝ ዘረግፈዋለሁ፣ አወራለሁ። ምሳል ደረስም እንዴ ታዲያ? ምሳል ደረሰም ደርሷል። አቅርቢያት አለ አቀርብልሃል ይቀርብልሃል አለ እኮ ፈተና አድርጊሽ አቅርቢ። ምሳሁን
አቀርብልሃለሁ። ምንድነው የሚያገባው እኮ ተነሽ ታዲያ እኔ ሰበሳ ሊሆን እኮ እና ሳይትም የዋልክበት ሄደህ ብለህ ታዲያ እኮ ፈተን በይ ምን ላይ እንትን ምሳውን አቅርቢ ሲሙሉ ሌላ ወሬ አሁን ብድግ ብሎ ምሳ ማቅረብ ነው እንጂ ሌላ ወሬ ያስፈልጋል እንዴ? የዋልክበት ሄደህ ተነሽ ተነሽ አባዙ እንደዚህ አትምታኝ። አስር ጊዜ አትምታኝ። በቃ እንጃጃለህ። እሺ ምሳውን አቅርቢ። በቃ አትምታኝ እንዳነካኝ ሁለተኛ። ሰው እንደዚህ አድርገው እንኳን ትንሽ አታፍርም እንዴ? ምሳ አንተ ስድሮም ሆደ ምሳ አቅርቢ። አይ ምን ነው ባዳ ምን ላይ መልክ ትሰራለህ? ምንም እኮ አያስፈልግም። አውቃለሁ እኮ ነኝ ማለት ምንም እንደዚህ ጩቤ ይዞ መዞር ምን አያስፈልግም። እኔ ሴት ደመኛ አይደለሁ ነኝ። ይሄም ጩቤ እኔ ሁሉ አይደል የማደርገው ይሄን ምን ላንቺ ብዬ ነው። ኧረ በጣም እንትን አልክ። ምሳ አቅርቢ ብለህ ጩቤ ይዞ ቁጭ ማለት እሺ ምሳውን አምጪ። ይቀርብልሃል። ተናሪ አርግና ብላ አርጊ እንጂ አንተ ጨምረህ ብላ እኮ ጨምሪና ያን ብላ። እኔ አልበላም። በቃ ምን ሽሮ እንደሰራሽው? አዎ ለምን ይሄንን ምን ያልሰራሁትም ልጅቷ ናት። አሞኛል። እንዴት ትላለህ? ሳሞኛል። ጭራሽ ሌላ ሰው የሰራውን ምግብ ነው በላለ ጨምርና ብላ ከበድ እኮ ጨምሪ አርጊ። ምን አድርጎ መብላት ከብዶ ነው እኮ አርጊ አርጊ እንዳደፋውትን አርጊው። እሺ አንተ እኔ ማወቅ ነው እንዴ ስራ ሁሉ ነው አርጊው ሳሪ እንዳልነሳ አርጊ። ምንድነው አንተ ችግርህ? እኔ ጋር ተነሽና አርጊ እኔና አንሹና አርጊ አስተካክል። አልበላም ስላለች እንዴ ደግሞ ስትበይ አልኖርሽም እንዴ ከኔ ጋር አርጊ። ያው ወጡ እንደውም አትበይ አንቺ ብቻ እንበላለሁ። አንቺ ጋር ምን ብዬ ነው የምበላው? አንቺ ጋር ተሳስቼ ነው። ምንድነው የጥቁሩ? ቂጡ ያዘው ነው። እንዴት አንሺ ምን አነሳ? አንሺ ይሄን ጥቁሩ ነው። ይሄ መሀል ላይ ያለው በቃ ይሄ አቅርቢና እኔ ካንቺ ጋር በላም ሲጀመር ማን በላልህ? እኔ እኮ አልበላም። ሳቢ ጭራቃ ሰው ነው የገጠመኝ። እኔ ወላሂ ላዚም እኔ ጭንቅላቴ ዞረ። በቃ ማሰብ ራሱ ምንም ማስተዋል አልቻልኩም። በቃ በሆነ ባልሆነ ጭቅጭቅ ጭራሽ ጩቤ ይዞ ይዞራል። አንድ ቀን ከዚህ በፊት እኮ ጩቤ ይዞ ዞሮ አያውቅም። ከሰውነት ተራወጣሁኝ። እኔ ምን እንደሚሻል አላውቅም። ማለቴ ምንድነው የሚሻለው? እስቲ ምንድነው ማድረግ ያለብኝ? ልጆቼን አልበትን መቼስ ውሃ ቀጠነ እኮ ነው። በቃ እኔ ምንም ያርገው ወደዛ በቃ ከቤት ብቻ ይወጣልኝ። እኔ የራሱ ጉዳይ አይምጣብኝ ቤት። ምን አይነት እንደገና ነው ነው ይሄኔ እኮ እሱ ማለት ነው በቃ ተጣዳን ቤት እንደዚህ ያደረገ በቃ ትቼ ለቅቄ ሁሉንም ነገር ትቼ የምሄድበት መስሎት ነው። እኔ ግን መጨረሻው ድረስ ነው የምሄደው። አስኬደዋለሁኝ ገና አሳብደዋለሁ እሱን። እሱ በቃ የጠበቀው ተጣላን በቃ ቤተሰቦች ጋር እየሮጥኩ እሄዳለሁ። እሱም በዛው ጸጥ ይላል። በቃ የልቡን እንዲሰራ ማለት ነው። እንደዚህ አይነት ቀልድ የለም። እኔም የልፋቴን ውጤት አብሬ እዚህ ሁኜ አየዋለሁ ምን እንደሚያመጣ። መቼም ልጆቹ ላይ ሌላ ሴት ያመጣባቸው እንደሆነ አያለሁኝ። ለኔ ላይ መቼም አንድ ነው ባልባዳ ነው ይባላል እኮ ዝንጀሮ። እና ምንም ነገር ልትተው ትችላላችሁ፣ ግን ይሄ በባልና ሚስት ያለ ነገር ማንም ሰው እንደፈለገ መሆን ይችላል፣ ከህይወታችሁ ውጭ ያለ ሰው ማለት ነው። ግን ይሄ ነገር ከባድ ነው። ይሄ አሁን ድረስ ይሄ ማለት ነው ታነቃንቋል። መብራት ራሱ እንደማልችል ታውቃላችሁ። ምግብ ራሱ እየበላሁኝ አይደለም። እና እኔ ገና ጉዱ ነው የምዘረግፋ ቤት ያላወጣሁት ብዙ ጉድ አለ ገና። ስንት ነገር ነው የሚለኝ። እኔ ስንት ነገር ችዬ ነው የኖርኩት።